ጤና ይስጥልን ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ተዘጋጅቶ የሚቀርብላችሁ ዜና ቤተክርስቲያን ነው። ከዜናዎቹ ጋር ሌኒ ክፍሌ አብሬያችሁ ቆያለሁ። መልካም ቆይታ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በሰበካ ጉባኤ ማደራጃ መምሪያ አዘጋጅነት በሚካሄደው ሀገር አቀፍ የምክክር ጉባኤ ላይ ለሚሳተፉ ተሳታፊዎች አባታዊ መመሪያ አስተላለፉ። የቅዱስነታቸውን መልእክት ተከታትለን እንመለስ። እግዚአብሔር አምላክ ቅዱስ ፈቃድ ሆኖ በዛሬው ቀን በዚችው የሁላችን የጋራ ቤት በሆነችው አዳራሽ ተገናኝተን ስለ ቤተ ክርስቲያናችን፣ ስለ ሃይማኖታችን፣ ስለ ሀገራችን ጸሎት በማድረግና እንደዚሁም ጥናት እንዲካሄድ ይህንን ከየአካባቢው የእናታችሁን የቤተ ክርስቲያኒቱን ጥሪ ተቀብላችሁ አክብራችሁ በመምጣታችሁ እግዚአብሔር ይባርካችሁ እና በዚሁ ይህንን ጉባኤ እግዚአብሔር እንዲባርክልን እንዲቀድስልን እግዚአብሔር አምላካችንን ለምነዋለን። እንግዲህ ይህ የጥናት ጉባኤ ለቤተ ክርስቲያናችን የሚጠቅም እና ብዙ ጉዳዮችን የሚያሟላ ስለሆነ ይህንን ጥናት ከቅርብ ከሩቁም መጣችሁ ይህንን ጥናት ለመከታተል ስለመጣችሁ ይህንን ጥናቱን ትኩረት አድርጋችሁ እንድትከታተሉና አእምሯችሁን እንድታሰፉ ጥበቡን፣ የአሰራሩን ሁኔታ፣ የዘዴውን ተምራችሁ አጥንታችሁ በየሄዳችሁበት የቤተ ክርስቲያኑን ተግባር እንድትፈጽሙ ነው። እንግዲህ ጥናት እጅግ አስፈላጊ ነው። በተለያዩ የሥራ አይነቶች ላይ የሚካሄድ ጥናት ነው እና ይህ ጥናት እንግዲህ እናንተም ይህን ጥናት አጥንታችሁ ልባችሁን ሞልታችሁ እንድትሰሩ መሳሳት አይኖር፣ ባለማወቅ ከሚደረጉ ስህተቶች ለመዳን ስራችሁን በትክክል የሚያስተምር ነው። እንግዲህ ከዚሁ ከጥናቱ ብዙ ትምህርት ትወስዳላችሁ፣ ብዙ ጥናት ትወስዳላችሁ፣ አእምሮአችሁን ታሰፋላችሁ። በጥናት የሚሰራ ስራ ደግሞ የተቃና ነው የሚሆነው። ስራችሁን አስተካክላችሁ ለመስራት በእምነት በጽናት በእውቀት እና በጥንቃቄ ለመስራት የሚያበቃ ጥናት ስለሆነ ይህንን ተከታትላችሁ እንድታጠኑ ነው የምናሳስበው። በአእምሮን አስፍቶ መስራትና እንዲሁ በባዶ መስራት የተለያዩ ናቸው። አእምሮአችሁን አስፍታችሁ እንድትሰሩና ስራ ሁሉ የተቃና እንዲሆን በእምነት በእውቀት እና በጥንቃቄ እንድትሰሩ ነው ይህን ሁሉ የሚደረገውና ይህንንም እናንተ እንድትፈጽሙት ነው የምናሳስበው። እግዚአብሔር ጥበቡን ምክሩን ጥበቡን ይግለጽላችሁ እና ይህንን ትምህርት በደንብ አጥንታችሁና ተከታተላችሁ ወደ የመጣችሁበት ስትመለሱ ስራችሁን የተቃና እንዲያደርግላችሁ እግዚአብሔርን እንለምናለን። ቤተ ክርስቲያናችንን የሚያረካና ለቤተ ክርስቲያናችን የሚጠቅም ስራም እንድትሰሩ ጸሎታችን እና ምኞታችን ስለሆነ አሁንም እንኳን ደህና መጣችሁ። እግዚአብሔር ይስጥልን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤትና ከሁሉም አህጉረ ስብከት ለተውጣጡ ለከፍተኛ ለመካከለኛ የሥራ ኃላፊዎች በሰበካ ጉባኤ ማደራጃ መምሪያ የተዘጋጀ ሀገር አቀፍ የምክክር ጉባኤ በጽርሐ ተዋሕዶ አዳራሽ እየተካሄደ ነው። በጉባኤው ላይ በበርካታ ጉዳዮች ዙሪያ ምክክርና ውይይት እንደሚደረግም ተገልጿል። የጉባኤውን አጠቃላይ ሂደት መምህር ማርቆስ ተበቃ እንደሚከተለው ቃኝቶታል።
ከመጋቢት 10 እስከ 12 ቀን 2016 ዓ.ም የሚካሄደው ይህ የምክክር ጉባኤ በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጸሎተ ቡራኬ ተጀምሯል። በመንበረ ፓትርያርክ ጽርሐ ተዋሕዶ አዳራሽ ለ3 ቀናት የሚካሄደው ጉባኤ በብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳርና ሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ መሪነት የሚከናወን ሲሆን በመጀመሪያው ቀን ብፁዓን አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት የመምሪያ እና የድርጅት ዋና ኃላፊዎች፣ ምክትል ኃላፊዎች፣ የሀገረ ስብከት ተወካዮች፣ ጥሪ የተደረገላቸው ተሳታፊዎች ተገኝተዋል። በዕለቱ በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ካህናት ጸሎተ ወንጌል የደረሰ ሲሆን ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ለተሳታፊዎች እንኳን ደህና መጣችሁ ንግግር በማድረግ በጉባኤው ላይ በቤተ ክርስቲያን ጉዳዮች ዙሪያ በስፋት መወያየት እንደሚገባ በማሳሰብ አባታዊ መልእክት አስተላልፈዋል። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ አብርሃም የምክክሩ ጉባኤያችን በቤተ ክርስቲያናችን የጎደለውን ለመሙላት የምንጠቀምበት መሆን አለበት። አባቶቻችን በባዶ እግራቸው ወጥተው ወርደው ያስረክቡና አደራን ለማስቀጠል በሐቀኝነትና በግልጸኝነት እውነቱን እውነት ሐሰቱን ሐሰት በማለት መወያየት ይገባናል። ለቤተ ክርስቲያናችን የሚጠቅማት ይህ ነው በማለት አባታዊ ማሳሰቢያቸውን ሰጥተዋል። የሰበካ ጉባኤ ማደራጃ መምሪያ ዋና ኃላፊ ሊቀ መዘን ሀረገወይን ጫኔ ተሳታፊዎችን እንኳን ደህና መጣችሁ በማለት ስለ አጠቃላይ መርሃ ግብሩ ገለጻ አድርገዋል። መጋቢት 10 ቀን 2016 ዓ.ም በመጀመሪያው ቀን በጧቱ መርሃ ግብር የህግ አማካሪና ጠበቃ አያሌው ቢታኔ ህግን ጠብቆ አለመስራት የሚያስከትለው ተጠያቂነት በሚል ርዕስ ስልጠና ሰጥተው በቀረበው ስልጠና ላይ ውይይትና ምክክር ተካሂደዋል። ውይይቱን ያስጀምሩት ብፁዕ አቡነ አብርሃም ውይይት ማለት መሰዳደብና መነቃቀፍ ማለት ሳይሆን መልካም ሐሳብን ማስረጽ ነውና በማለት የውይይቱን ጽንሰ ሐሳብ አስገንዝበዋል። በዚህም መነሻነት ተሳታፊዎች በየስራ ዘርፋቸውና በየአካባቢያቸው ያጋጥማቸውን ችግሮች ያነሱ ሲሆን ከስብከተ ወንጌል አገልግሎት ተደራሽነት፣ ከህግ አገልግሎት አንጻር ከአገልጋዮች ዝውውር ጋር የተያያዙ ጉዳዮችንና ክፍተቶችን የተነሱ ሲሆን በቤተ ክርስቲያናችን ህግ አውጪ፣ ህግ አስፈጻሚና ተርጓሚ ተለይቶ ተቀምጧል ወይ የሚል እና መሰል ጥያቄዎች ተነስተው ምላሽ ተሰጥቶባቸዋል። በምላሹም የቋንቋ አገልግሎት ለማስፋፋትና ለማጠናከር ከሁሉም አህጉረ ስብከት የተመለመሉ ደቀ መዛሙርት በየመንፈሳዊ ኮሌጆች የማሰልጠን ስራ እየተሰራ ቢሆንም ደቀ መዛሙርቱ ወደ መጡበት አካባቢ ተመልሰው የማገልገል ፈቃደኝነት ችግር መኖሩ፣ የአገልጋዮች ዝውውር በተመለከተ ማንኛውም አገልጋይ በእድገት ወደ ፈልገው ከተማ መዛወር ይቻላል፣ ነገር ግን በስራ ጉድለት የሚመጡ የዝውውር ጥያቄ ለማስተናገድ ግን ገደብ መኖሩ፣ የቤተ ክርስቲያኒቱ ህጎች ሲወጡ ከምዕመናን ሀሳብ የመቀበልና የማካተት ስራ በተመለከተ ጋውጪው አካል ሀሳብ እንዲቀርብ ለበታች የመዋቅር ተቋማት ደብዳቤ ቢጻፍም ሀሳቡን አደራጅቶ የማቅረብ ውስንነት መታየቱን የተጠቆመ ሲሆን በአጠቃላይ ቤተ ክርስቲያን በህገ መንግስቱ የተቀመጠላትን መብት ሁሉ አሟጣ መጠቀም ይገባታል። ለዚህም በቅድሚያ ህግን ማክበር ተቀዳሚ ነው በማለት የማጠቃለያ ምላሽ ተሰጥቷል። ቤተ ክርስቲያን ያሰለጠነቻቸው ያስተማረቻቸው የቋንቋው ተናጋሪዎች በኢትዮጵያ ምድር የሉም ማለት አይደለም። ቤተ ክርስቲያን መልካም ወላድ እንደመሆኗ የጎጥ የጎሳ ልዩነት ሳትፈጥር ሁሉንም ታስተምራለች። ወደ ኋላም ታሪካችንን ብንመለከት እጅግ አይናማ መምህራን ከኢትዮጵያ ከየትኛውም ክፍላት በልዩ ልዩ ቋንቋ የሚናገሩ ነበሩ፣ ዛሬም አሉ፣ ወደፊትም ይኖራሉ። ግን የአሰራር ችግራችን በየቦታው በተለካና በተመጠነ የማሰራጨት ወይም ደግሞ የማሰማራት የአስተዳደር ችግራችን ያመጣው ፈተና ነው። ባሉን ኮሌጆቻችን እንኳ የተማሩትን ይህንን ችግር ለመፍታት በተለይ ከሰሜኑ ይልቅ ወደ ምዕራቡና ምስራቁ ደቡቡ ላይ ትልቅ ትኩረት በመስጠት ድጓ ተምረሃል፣ ቅኔ ተምረሃል፣ አቋቋም ተምረሃል የሚል ጥያቄ ሳይኖር 12ኛ ብቻ ክፍል የጨረሰ ያጠናቀቀ ለመቀደስ ለማወደስ ለመማር ፈቃደኛ የሆነ ቅድስት ቤተ ክርስቲያን ባዘጋጃቸው መንፈሳዊ ኮሌጆቿ ውስጥ እንዲማሩም ጋብዛ በብዙ የሚቆጠሩ ደቀ መዛሙርትን አውጥታለች። ለኢትዮጵያ አይደለም ለሌላ የሚበቁ። ችግሩ ግን ተመልሰው ወደ መጡበት መሄድ አይፈልጉም። በተፈለገው መንገድ ሆኖ እዚህው አዲስ አበባ ላይ ብቻ በመቀመጣቸው ነው። ስምሪቱን ተቀብሎ በሐዋርያዊ አገልግሎት ቢያንስ እንኳ የተወሰነ ዘመን አገልግሎ ለመመለስ ፈቃደኛ አለመሆን ነው። እዚህው ከአዲስ አበባ ምን ሲል ተጀምሮ አንዱ ማራለሁ ይላል፣ አንዱ ምን እላለሁ ይላል፣ አንዱ ምን ምክንያቱ ብዙ ነው። ይህን በሰነድ ማቅረብ ይቻላል። ስለዚህ የምዕመናን መብትና ግዴታ አልተጠበቀም፣ ገና ነው። በዕለቱ ከተከናወኑ ጉዳዮች መካከል የ10 ዓመቱ መሪ ዕቅድ አተገባበር ማብራሪያ የቀረበ ሲሆን የመሪ ዕቅድ አዘጋጅ ኮሚቴዎች ማብራሪያና ገለጻ አድርገዋል። በገለጻቸውም ዕቅድና አፈጻጸሙ የቤተ ክርስቲያን አመራሮች እንዴት አቅደው ያስተገብራሉ በሚለው ጉዳይ ላይ ሰፊ ትንተና ሰጥተዋል።
በቤተክርስቲያን ውስጥ በእቅድ ስራ ከፍተኛ ተግዳሮት የመረጃ እጥረትና ክፍተት መሆኑን በመገንዘብ የስታቲስቲክስ ክፍሎችን በባለሙያ ማጠናከር ይገባል፣ የቤተክርስቲያን ውስጥ ተቋማት ተናበው መስራት ይገባቸዋል በማለት በሰፊው አብራርተዋል። በተሰጠው የመሪ ዕቅድ ማብራሪያ ዙሪያ ተሳታፊዎች ጥያቄና አስተያየት ሰጥተው በመሪ ዕቅድ አዘጋጅት ኮሚቴዎች ምላሽ ተሰጥቷል። በመጨረሻም ብፁዕ አቡነ አብርሃም የዕለቱን ማጠቃለያ ሀሳብ ሰጥተው ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ኃላፊ ሊቀ ጳጳስ በሰጡት አባታዊ መልእክትና ጸሎት የዕለቱ ጉባኤ ተጠናቋል። ለ3 ቀናት በሚካሄዱ የምክክር ጉባኤ ላይ በዕቅድ አዘገጃጀትና አቀራረብ ዙሪያ፣ በሪፖርት አዘገጃጀትና አቀራረብ፣ ስለ መረጃ አደረጃጀትና አያያዝ አስፈላጊነት፣ የስብከተ ወንጌል አገልግሎት አሰጣጥና ተደራሽነት፣ ስለ ፐርሰንት አከፋፈል ከቃለ ዓዋዲው መመሪያ አኳያ ጥናታዊ ጽሑፎችና ገለጻዎች እንደሚሰጡ፣ በመጨረሻም ለጉባኤው መሳካት አስተዋጽኦ ላደረጉ አካላት የእውቅናና የምስጋና መርሃ ግብር እንደሚከናወን የተያዘው መርሃ ግብር ያሳያል። ብፁዕ አቡነ በርናባስ የዋግምራ ሀገረ ስብከት ሊቀ ጳጳስ በድርቅ ምክንያት ጉዳት ለደረሰባቸው የአበርገሌ ወረዳ ነዋሪዎች የእህል ድጋፍ አደረጉ። ድጋፉ በአሜሪካ ከሚገኙ በጎ አድራጊዎች የተገኘ መሆኑን ታውቋል። ተጨማሪ ያለን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋግምራ ሀገረ ስብከት ስር በሚገኙ 3 ወረዳዎች በብፁዕ አቡነ በርናባስ የዋግምራ ሀገረ ስብከት ሊቀ ጳጳስ አማካኝነት ሰብአዊ ድጋፍ ተደረገላቸው። ሰብአዊ ድጋፉንም አስመልክቶ በዋግምራ ሀገረ ስብከት ስብከተ ወንጌል ክፍል ኃላፊ መጋቢ አዲስ ተመስገን መዘምርን ጠየቅናቸው። በ3 ቦታዎች ተደርጓል ሰሞኑን ማለት ነው። አንደኛ ያው በአበርገሌ ወረዳ በድርቅ ለተጎዱ ወገኖች 250 ኩንታል በተጨማሪም ከ1 ሚሊዮን ብር በላይ ድጋፍ መደረጉን የገለጹልን ሲሆን በሳላ ወረዳም በተመሳሳይ ከ3 ሚሊዮን ብር በላይ ድጋፍ ተደርጓልም ብለውናል። ድጋፉ በሰቆጣ ወረዳ ዙሪያም የሚገኙ ተፈናቃዮችንም ጭምር ያካተተ ነበር። ሁለተኛ በሳላ ወረዳ 900 ኩንታል ወደ 3 ሚሊዮን 400 ሺህ ብር የጨረሰ። ሶስተኛ አሁንም በሰቆጣ ወረዳ ለተፈናቀሉ ወገኖች የብርድ ልብስ፣ የእህል እርዳታ ተደርጓል። ሌላው አሁን በዚህ ሰሞን አበርገሌ ወረዳ በድርቅ ለተጎዱ ወገኖች 500 ኩንታል እህልና 120 ብርድ ልብስ ለመጫቶች ለሚያጠቡና ሽማግሌዎች ለነዚህ ተደርጓል። በሀገረ ስብከቱ ብፁዕ አቡነ በርናባስ በተለያዩ ምክንያት ለተጎዱ የሚያደርጉት ድጋፍ ከፍተኛ እንደሆነም ገልጸው በተለይ በሀገረ ስብከቱ ስር ያሉ ወረዳዎች ተደጋጋሚ የድርቅ ጉዳት እንደሚደርስባቸውም አክለዋል። እንግዲህ ብፁዕ አባታችን ያው ይሄ የሰሞኑ ነው። ከመጡ ጊዜ ጀምሮ እጃቸውን ዘርግተው እውነት ለመናገር አገራችን ጥንታዊ የስልጣኔ መጀመሪያ ቦታ ቢሆንም አሁን ግን ካለው ሁኔታ አንፃር በድርቅ ሁልጊዜ የሚጎዳ አብያተ ክርስቲያናቱ በጽዋፍ በዕጣን በመገልገያ አልባሳት ካህናት በደሞዝ እጦት እየተሰቃዩ ነውና የነበሩት ብፁዕ አባታችን ከመጡ ጊዜ ጀምሮ ግን በተወሰነ መልኩ ለአብያተ ክርስቲያናትም አልባሳቱ፣ ዕጣኑ፣ ጽዋፉ፣ ዘቢቡ ለመምህራንም እንዲሁ ደግሞ ድጋፍ እያደረጉ አሁን በተሻለ መልኩ ልማቱም ሁሉም ነገር ጥሩ ነገር እየታየ ነው ያለው። በሀገረ ስብከቱ የብፁዕ አቡነ በርናባስን አባታዊ መመሪያና ሰብአዊ ድጋፍ ያደነቁት መጋቢ አዲስ ብፁዕነታቸው ከቁሳቁስ ድጋፍ በተጨማሪ የገንዘብ ድጋፍም እያደረጉ ነውም ብለውናል። በባለፈው ዓመት በጣም ብዙ ወደ 3000 ብርድ ልብስ ወደ 900 ኩንታል እህል ጠቅላላ እውነት ለመናገር በየጊዜው ካለው ችግር አንፃር የተራቡ ሰዎች ወደ መንግስት አይደለም እየሄዱት ያሉት ወደ መንግስት ወደ አባታችን ደጃፋቸው ሁሉ ጊዜ ረሃብተኞች ዙሪያውን ከበው እየተማጸኑ ነውና የሚታዩት እሳቸውም ያው በውጭም በውስጥም ከሚገኙ በጎ አድራጊ ምዕመናን ያመጡትን ገንዘብ እለት ለነዳያን ነው በጥሬ ብር የሚሰጡት በጣም ብዙ ነው። ሌላው ይሄ እህል በየጊዜው አልባሳት በየጊዜው ዕጣን ጿፉ ለመምህራን ድጎማው ያ ከዛ በላይ እንዲሁ በየጊዜው ዝም ብሎ ነዳያን ሲመጡ የሚሰጡት ከ10 ሚሊዮን በላይ የሚሆን ረድተዋል። እውነት ለመናገር ለዚች ሀገር የተሰጡ ታላቅ ልዩ ስጦታ አባት መሆናቸውን ነው ሁላችንም እግዚአብሔርን እያመሰገንን ያለ ነው። በሰሞኑ የተደረገው ድጋፍም ከውጭ ሀገር በጎ አድራጊዎች የተገኘ ሲሆን በሀገር ውስጥም ጥቂት በጎ አድራጊዎች ተሳትፎበታልን ብለውናል። በሰሞኑ የተደረገው ድጋፍ እንግዲህ በአሜሪካ ከሚኖሩ በጎ አድራጊ ምዕመናን የተሰበሰበ ነው እና በሀገር ውስጥም አንዳንድ በጎ አድራጊ ምዕመናን ከነዛ የተሰበሰበው ዕለት እንደመጣ ግዢ ተፈጽሞ ወደ እርዳታ ነው የሚውለው።
በቀጣይም በሀገረ ስብከቱ ያለውን ከፍተኛ የድርቅና መፈናቀል ጉዳት ለመቅረፍ ምዕመናን ከብፁዕነታቸው ጎን በመቆም ሰብአዊ ድጋፍ እንዲያደርጉም ጠይቀዋል። በቀጣይም እንግዲህ ያው ሀገረ ስብከቱ ያው ምንም ከችግር ያልወጣ ነው። ብዙ የሊቃውንት ፍልሰት እየበዛ ነው። የካህናት ፍልሰት እየበዛ ነው። ለምን ደሞዝ የለም። አብያተ ክርስቲያናት አሁን አሉ በብዛት ምዕመናን በብዛት አሉ። ነገር ግን ለማገልገል መብላት ያስፈልጋልና ካህናት ከደሞዝ እጦት የተነሳ እየፈለሱ ስለሆነ የከፍት ህልቂትም ረሃብም የህፃናት ሞት ጭምር እየተከሰተ ስለሆነ ማንኛውም ምዕመን እንደ ክርስቲያን ማንኛውም ህዝብ ደግሞ እንደ ሰብአዊነት እጁን ሊዘረጋ ይገባል ነው ምለው። በሲዳማ ሀገረ ስብከት በሐዋሳ ከተማ በርካታ ኢአማንያን ተጠምቀው የሥላሴ ልጅነትን አገኙ። በቀጣይም ኢአማንያን ወደ ቅድስት ቤተክርስቲያን ለመቀላቀል ሀገረ ስብከቱ የማስተማር ስራ እየሰራ መሆኑ ተገልጿል። ተጨማሪ ያለን በሲዳማ ሀገረ ስብከት በሐዋሳ ከተማ በሎቄ ደብረ መድኃኒት መስቀለ ክርስቶስ ቤተክርስቲያን ከ120 በላይ የሚደርሱ ኢአማንያን ተጠምቀው የሥላሴ ልጅነትን አግኝተዋል። ይህንንም አስመልክቶ የሲዳማ ሀገረ ስብከት ስራ አስኪያጅ መጋቢ ጥበብ ቀሲስ ሞላልኝ መርጊያ እንደገለጹልን ሀገረ ስብከቱ በቋንቋ ሰባኪያን ወንጌል በማሰማራቱና ተደራሽ በመሆኑ የተገኘ በጎ ውጤት መሆኑን ነው በስልክ ባደረሱም መረጃ የገለጹልን። እንግዲህ ሀገረ ስብከታችን የሲዳማ ሀገረ ስብከት በስብከተ ወንጌል እንቅስቃሴ ሰፊ ስራዎችን እየሰራ ያለ ሀገረ ስብከት ነው። በተለይ በቋንቋ ሰባኪያን በማሰልጠን የቋንቋ ሰባኪያን በየገጠሩ መድቦ የአካባቢው ህብረተሰብ በቋንቋ እንዲማርና ከእምነት ውጭ ያሉም ሰዎች ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እንዲያውቁና ወደዚህች እናት ቤተክርስቲያን እንዲመጡ ሰፊ ስራዎች ነው እየተሰሩ ያሉት። በሀገረ ስብከቱ ከዚህ ቀደምም በተደረገ የወንጌል አገልግሎት በርካቶች ወደ ቅድስት ቤተክርስቲያን መመለሳቸውንም ነው የገለጹልን። ከዚህ በፊት በርካታ ምዕመናን ወደ 600 የሚሆኑ አዳዲስ አማንያን ተጠምቀዋል በየወረዳው ማለት ነውና አሁን ደግሞ በሰሞኑ በዚህ በሐዋሳ ወረዳ ቤተ ክህነት ስር በሚገኘው ሎቄ መስቀለ ክርስቶስ ቤተክርስቲያን 12 ኪሎ ሜትር ራቅ ብሎ የሚገኝ ቦታ ከዛሬ 6 ወር በፊት ከሌላ እምነት ወደኛ ቤተክርስቲያን ለመምጣት ፍላጎት በማሳየታቸው ለእነዚህ ሰዎች 2 የቋንቋ መምህራን መድበን ለ6 ወራት ሲማሩ ነው የቆዩት። እዛው አካባቢያቸው ላይ የስብከት ኬላ ከፍተን እዛው ዳስ ሰርተንላቸው አዳራሽ ሰርተን እዛው እየተማሩ ነው የቆዩት። የቤተ ክርስቲያኒቱን መሰረታዊ ትምህርቶች ከተሰጣቸው በኋላ የሥላሴ ልጅነትን ያገኙት እነዚህ ተጠማቂያን በቁጥር 121 የሚደርሱ ሲሆን በቀጣይም የሚሰጣቸውን ትምህርቶች ሲጨርሱ ወደ ቅድስት ቤተ ክርስቲያን የሚመለሱ መኖራቸውን ነው መጋቢ ጥበብ የገለጹልን። አሁን ላይ መሰረታዊ የሚባሉ የቤተክርስቲያኒቱን ትምህርቶች ስለተረዱና ስላወቁ ያው መጠመቅ ስላለባቸው እነሱ ምን ተመቅ እያሉ ጥያቄ እያቀረቡ ስለሆነ አሁን ባለፈው ከትላንት በስቲያ መጋቢት 8 ቀን በመስቀለ ክርስቶስ ቤተክርስቲያን ሥላሴ ልጅነት አግኝተዋል ማለት ነው። ከትላንት በስቲያ የተጠመቁት ወደ 121 የሚሆኑ አዳዲስ አማንያን ናቸው። ወደ 79 የሚሆኑ ደግሞ ትምህርት እየተከታተሉ ያሉ አሉ። በቀጣይ እነዛም 79 የሚሆኑ አዲስ ተጠማቂያን እንዲሁ በሚቀጥሉት ጊዜያት ፕሮግራም ይዘን ለማጥመቅ ዝግጅት እያደረግን ያለነው። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ዮሴፍ የሚያደርጉት በቋንቋ የወንጌል አገልግሎት ስምሪት ከፍተኛ መሆኑን የገለጹልን ሲሆን በቀጣይም በብፁዕነታቸው አባታዊ መመሪያ ሰፊ የወንጌል አገልግሎት እንደሚሰጥና ኢአማንያንን ወደ ቅድስት ቤተክርስቲያን የመመለስ እቅድ መነደፉንም ገልጸውልናል። ብፁዕ አቡነ ዮሴፍ የሚመራው የሲዳማ ሀገረ ስብከት በተለይ ብፁዕነታቸው ለስብከተ ወንጌል ከሚሰጡት ሰፊ ትኩረት እና የቅርብ ክትትል ሰፊ ስራዎች ነው እየተሰሩ ያሉት። ይህንን እንደ ሐዋሳ ወረዳ ጠቀስን እንጂ በሌሎቹም ወረዳዎች ተመሳሳይ የቋንቋ ሰባኪያን በዚሁ አዳዲስ አማንያንን አስተምሮ በማስተማር ስራ ላይ ሰፊ ስራ እየሰሩ ያሉበት ሁኔታ ነው ያለው ማለት ነው። በተያያዘው እቅድ መሰረትም አዳዲስ ኢአማንያንን የመመለሱ ስራ ተጠናክሮ እንደሚቀጥል ነው መጋቢ ጥበብ ሞላልኝ መርጊያ የገለጹት። 16 ዓመተ ምህረት በርካታ አዳዲስ አማንያንን እናስጠምቃለን ብለን በያዝነው እቅድ መሰረት የእቅዳችን አንዱ አካል ነው እንግዲህ ከትላንት በስቲያ ያጠመቅናቸው አዳዲስ አማንያን ማለት ነው። እንግዲህ አዳዲስ አማንያንን አስተምሮ ማስጠመቅ ብቻ ሳይሆን ያሉትንም ማጥናቱ ላይ በቋንቋ በገጠሪቱ ቤተክርስቲያን በርከት ያለ ቁጥር ያላቸው የቋንቋ ሰባኪያንን በጀት መድበን አስተማርተን ያው እነሱም እያስተማሩ ያሉትን በወንጌል አስተምሮ እያጸኑ አዳዲሶቹን ደግሞ
ወደዚህ አማናዊት ኦርቶዶክሳዊት ቤተክርስቲያን እያመጡ ያሉበት ሁኔታ ነው ያለውና ከዚህ አንፃር ሀገረ ስብከታችን ለስብከተ ወንጌል ሰፊ ትኩረት መስጠቱን ያሳያል ማለት ነው። እንግዲህ የእቅዳችን አንዱ አካል ነው ማለት ነው የትላንት ወዲያው የማጥመቅ ስራ። ለመሆኑ ወደ ቅድስት ቤተክርስቲያን የተመለሱትንስ የማጽናቱ ስራ በምን ደረጃ እየተሰራ ነውም ስንል ጠየቅናቸው። እሺ ያው ባለፈውም እንደዚህ ያጠመቅናቸው አካባቢያቸው ላይ መምህራን መደበንላቸዋል። እንዲሁም ደግሞ ከዚህ በፊት የስብከት ኬላ ነበር የሰራንላቸው። አሁን ቤተክርስቲያን ሰርተን አሁን ወደ ማጠናቀቁ ላይ ነው ያለነው። እዚህ አዳዲስ የተጠመቁት እዛው በአካባቢያቸው ማምለክ እንዲችሉ ቤተክርስቲያን እየሰራን ነው። እንዲሁም ደግሞ ከነሱ መርጠን ወደ ካህናት ማሰልጠኛ ሐዋሳ ካህናት ማሰልጠኛ አስገብተን እንዲማሩና ራሳቸውን በራሳቸው ማስተማር እንዲችሉ እየተደረገ ነው ያለው። አሁንም እነዚህ ትላንት ወዲያ የተጠመቁት አዳዲስ ተጠማቂያን ቦታቸው ላይ አካባቢያቸው ላይ ቦታ ገዝተን እንዲሁ ቤተክርስቲያን የመስራት ስራና እንዲሁም ሰባኪያን ቋሚ ሰባኪያን መድበን ክትትል እንዲያደርጉ እንዲያስተምሯቸው እየተደረገ ያለበት ሁኔታ ነው ያለው። ለዛሬ የነበሩን ዜናዎች እነዚህ ነበሩ። ቀሪዎቹ የኢትዮጵያ ኦርቶዶክስ ተዋሕዶ መርሃ ግብሮች ይጠብቋችኋል። መልካም ጊዜ።